ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃምና ሄርሜላ ብዙዬ አንድ ላይ ነው የተከሰሱና ሀገራችን ላይ የሌለ እንዴት ነው ሪከርድ ታውቃላችሁ? ሀገራችን ላይ የሌለ ነገር ማለት ነው። አንድ ሰው ሲከስ ግን ደህና ናችሁ እንዴት ናችሁ የኔ ውድ ቤተሰቦች ማለት ነው። ይኸውላችሁ ሀገራችን ላይ ክስ ሲከሰስ ለየብቻ እያንዳንዱ ማታወቂያ አላቸው፣ እያንዳንዱ ህግ አላቸው። ገባችሁ አይደለ? እኔን ስትከሱኝ እኔን ብቻ ነው የምትከሱኝ። እንኳን እህቴን አይደለም እንኳን ባለቤቴ አይደለም ማናችሁንም ከኔ ጋር ልታገናኙ አትችሉም። ገባችሁ? ለኔም መጥሪያ ወረቀት ለብቻዬ ነው የሚደርሰው፣ ለባለቤቴም ለብቻ ነው የሚደርሰው እንጂ ለሄርሜላም ለአብርሃምም ለብዙዬም አንድ ላይ አንድ ወረቀት አንድ ላይ ደግሞ ክስ የለም። መጥሪያ ወረቀት አንድ ላይ ለሶስቱም የለም። ሲቀጥል ደግሞ የነ ሩታ የነ አብርሃም እንደዚህ ህጉን ታውቃላችሁ እናንተ። የነሱ ህግና የኢትዮጵያ ህግ በጣም እንዴት ነው በጣም ርቀት አላቸው። ምንም አይገናኙም። ገባችሁ? ከ100% እንኳን ስለ ኢትዮጵያ ህግ በነሱ ጋር ምንም ሜንዞ እንኳን 10% እንኳን አንሰጥም። ገባችሁ? ከኢትዮጵያ ህጎች 10% እንኳን አይሰሩም በዚህ አጋጣሚ ማለት ነው። ስለዚህ ህግ ወረቀት ሲሰጥ መጥሪያ ወረቀት ሲሰጥ ገባችሁ አይደለ? ሄዳችሁ አምጥታችሁ ራሳችሁ እስከ ቤታችሁ ድረስ ሄዳችሁ መስጠት ትችላላችሁ። ጠርታችሁም የመስጠት ምናምን ግዴታ የላችሁም። ገባችሁ አይደለ? ሲቀጥል ደግሞ ለየብቻ ነው እንጂ አንድ ላይ አሰጡ። አንድ ወረቀት አይመጣም። ገባችሁ? ለየብቻ አንድ ነው የሚመጣው። ሌላኛው ደግሞ ትላንትናም ተናግሬያለሁ። ይሄ ሰሞን እየተናገረ ነው። ሉሌ ከጠፋ ካሉ እንግዲህ 4 ቀን ነው። 4 ቀን ሙሉ ልጅ ጠፍቶ አላቅ። የምሬን ነው የምላችሁ። ፖሊስ ቤት ሰብሮ እንዴት አልመጣም ማለቴ እንዴት ነው ሩታ እንዴት በቃ ማለት አብዛኞቻችሁ እስቲ ሴቶች ናችሁ ማለት ሴቶች ናችሁ፣ እናት ናችሁ፣ የወለዳችሁም አላችሁ። እስቲ እንዴት ነው 4 ቀን ሙሉ ልጆቻችሁ ጠፍቶ ፖሊስ ይዛችሁ አትሄዱም ወይ? ፖሊስ ይዛችሁ የሄርሜላ ቤት የአብርሃምን ቤት የነጋሽዬን ቤት እስከ ቡታጅራ ድረስ ፖሊስ ይዛችሁ ሄዳችሁ አትፈትሹም ወይ? እንደ ሩታ እየጠራችሁ በየቪዲዮ ትሰራላችሁ ወይ? ጥያቄ ለእናንተ ነው ይሄ ማቀርበው ማለት ነው። ገባችሁ አይደል? 4 ቀን ሙሉ ልጃችሁ ጠፍቶ ቪዲዮ እየሰራችሁ እያለቀሳችሁ ቪዲዮ ትመጣላችሁ። ችላችሁ ያው ሩታ ነው ይዋት ማይክ ይዛ የስልክ ማይክ ይዛ እነሱን እየቀዳች ነው ቪዲዮ እየሰራች ማለት ነው። ልጇ ጠፍቶ 4 ቀን ሙሉ አጠገቧ ሳይኖር ማለት ነው። ይሄ አሳማኝ ነው ብትላላችሁ ቤተሰብ እንኳን ለኛ ሊያሳምነን ማን ህፃን ልጅ እንኳን ዛሬ ተወለደ ህፃን ልጅ እንኳን አያምንም። ልንገራችሁ እንኳን እኛ ሉሌ ጠፋ ብለን ልናምን አይደለም። አልጠፋም ሉሌ። እነሱ ይጥፉ፣ ድራሻቸው ቢጠፋ ጥሩ ነው። ሉሌ ለምን ይጠፋል? ይኑርልን። ምንም የማያውቅ ዱዳ ልጅ ነው። ገና አመት አልሞላ ልጅ ነው። አፉን ያልፈታ ልጅ ነው። ስለዚህ እሱ ምን በወጣ ይጠፋል? ከፈለጉ እነሱ ይጠፋሉ እንጂ ገባችሁ አይደለ? ሲቀጥል ደግሞ ዛሬ እንግዲህ መጥሪያ ተሰጥቷቸዋል አብርሃም እና ቤተሰብ እንግዲህ ማለት ነው። ምን ለማለት ፈልጌ ነው ሰው ሩታ የሆነ ለመናገር ሰው ከመክሰስሽ በፊት ማለት ነው እንደውም እንዴት ነው አንድ እናት ልትከስ እስከ ፖሊስ ጣቢያ ሄዳ ህግ ቦታ ሄዳ ሶስቱንም አንድ ላይ ከሰስኩኝ ብላ ከምትመጣ ሶ ኤቭሪዴይ ደግሞ ልጅ የጠፋብሽ እንኳን አትመስም ስለምንል እንትንሽን አክትሽን እየቀየርሽ ነው። ሶ ምን ለማለት ፈልጌ ነው አንድ እናት መጀመሪያ ማወቅ ያለብሽ ልጇ ጠፍታ እንኳን ፖሊስ ጣቢያ ድረስ ሄዳ ከሳ ለባሏ የበፊት ባሏ ወረቀት አምጥታ ለእቱ ምናምን እንደዚህ አትችልም። ገባሻ? እስከ ቤቱ ድረስ ማስፈተሽ ትችላለሽ። ምክንያቱም አመት ያልሞላ ልጅ ነው። ገባሻ? ስለዚህ አንቺ የምትጠራጠሪ ቦታ ፖሊስ ይዘሽ በየቤቱ ፍተሻ ብትጀምሪ ኖሮ ጥሩ ነበር። ገባሻ? ነገር ግን አታለቅስም። እቺ እኮ እናት አይደለችም፣ እንደ እናትም አትሆንም። ሰው ልጅ የጠፋባት እኮ አትመስልም ሩታ ብለን ስናወራ ትናንት እያለቀሽ መጣሽ። አንድ ልጅ ጠፍቶ 4 ቀን ማለት ነው። ዛሬ ደግሞ ሙሉ ቪዲዮ ኮስተር ብለሽ ምናምን የሆነ በጣም አልቅሰሽ አይንሽ አብጠውት ምናምን ትናንትና አይታችሁ ከሆነ ወይ እናንተ ትኖራላችሁ ወይ እኔ እኖራለሁ ብላ ነበረ ፎክራ ሄደችው ማለት ነው። እንደውም እንደዚህ ተረጋግታ ምናምን ወረቀት ይዛ መጣ ለአብርሃም ወረቀት ለሄርሜላም ብዙዬን ሶስታችሁን ከስቻለሁ ብላ ወረቀት ታመጣለች ብዬ አላሰብኩም። ገባችኋ? እና ምን ለማለት ፈልጌ ነው ትንሽ አክቱን ጨምሩት። ምክንያቱም እንደዚህ አያዋጣም። ሊጠፍቶ እንደዚህ በፍጹም ለኛ አያዋጣን አይመስለንም። ገባችሁ አይደል?
ግን ልጅ በልጅ በዚህ ልክ አንድ ሳምንት ሙሉ ልጅ ላይ ልጄ ጠፍቷል ብላችሁ በልጃችሁ በዚህ ልክ መነገዱ በጣም እኔ በጣም ነው ማዝነባችሁ በእናንተ ላይ የሆነ ለመናገር ማለት ነው። የሆነ ጠፋባችሁ ሌላ ነገር አይዲያ ምናምን ጠፋባችሁ እኛ እንሰጣለን። የምሬን ነው አለን እኛ እንሰጣለንና ለምን ለማለት ፈልጌ ነው ሩታ ዛሬ ቪዲዮ ሙሉ አክሩፈሽ ምናምን እንደዚህ አይደለችም እናት የኔ እናት በማክሮፍ እናት ልጇ ጠፍተው አክሩፋ አይደለም የምትመጣ ቪዲዮ ላይ አሁንም ቀይሪ አሁንም እናት የእናትነትን እንትንሽን ቀይሪ ለማለት ፈልጌ ነው። ሶ ሌላኛው ደግሞ ዴቭ ታውቃላችሁ አለቅላቂ ነው አለቅላቂ የትልቅ ሰው አለቅላቂ ዛሬ ደግሞ ትክክል አድርገሻል መክሰስሽ ትክክል ነው የሰራሽው ምናምን አብርሃምና ሩታ ከተፋቱ ስንት ጊዜ ካለፉ በኋላ ነው እነሱን ላስታረቅ ነው ብላ ምን ብለህ መተህ ሹክ ብለህ ገባ። ከዛ አንድ ሳምንት ሩታን ትረግጣለህ፣ አንድ ሳምንት አብርሃምን ትረግጣለህ። አሁን ደግሞ ከሩታ ጎን እንደሆን ከሆነ ትክክል አድርገህ ትክክል አይደለም እኛ ቤት ሄደን ልንወስድ የነበረው እንደዚህ ነው እንጂ በግድ እንዴት ነው ከእናት ነጥለ ምናምን የምትወስደው ምናምን የምሬ እኮ ነው ቤተሰብ አለቅላቂ። አሁን ቆይ እናንተ ማለት ነው የእውነት ኦዲየንሶቼ ማለት ነው ተመልካች ቢቀየር ገባችሁ? እኛ አሁን አንድ ሳምንት ተገልባጭ ሆነን ሄርሜላ ጋር አንድ ሳምንት ተገልባጭ ሆነን ሩታ ጋር አንድ ሳምንት ተገልባጭ ሆነን አብርሃም ጋር አንድ ሳምንት በቃ እንደዛ ብንገለባበጥ እኛ ኦዲየንሶች ወይም ደግሞ ተመልካች ምንም እንዳይከፋችሁ የኔ ውዶች ገባችሁ አይደለ? በሚሰሩ ቪዲዮ ብቻ ተገለባበጡ እንደፈለጋችሁ ከፈለጋችሁ በትከሻ ከፈለገ ተገለባበጡ ገባችሁ? እነሱ ራሱ አያችሁ እንዴት እንደሚገለባበጡ ማለት ነው። በሁለት ቀን ይገለባበጣሉ። እኛ ተገለባበጠን አልተገለባበጠ ከተመቸን ማለት ነው እንገለባበጥ መብታችን ነው። እነሱ ያችሁ እንዴት እንደሚገለባበጡ ማለት ነው። እኛ እኮ ብንገለባበጥ እኮ ማለት ነው በጀርባችን በአንደኛና በአንደኛው ምንገለባበጥ እነሱ እኮ ማይገለባበጡ ነገር የለም ቤተሰብ ማለት ነው። እና ዛሬ ሰው እንዳልቀርብ ብዬ ነው ትንሽ አስተያየት ሰጥቼ ሰው እነሱን ሰምተን እንለያያለን። ገባችሁ አይደለ? ከምቀር ብዬ ነው የምሬ ነው ትጠብቁኛላችሁ ብዬ ነው የመጣሁት በዚህ ሰዓት ማለት ነው። ከነውሉ ነገር እጃችን ላይ ሩታ ቤት ብታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚሰበብ ገብታ ልጅ ሲጀመር ኤፍሬም ደግሞ አንተ እና ቆይ እዚህ ጋር ማለት ነው አክስት ነኝ ብላ ማለት ነው አክስት ነኝ ብላ ኦኬ ብዙዬ ባትሆንስ እኔ አሁን የሉሌ አክስት ነኝ ብዬ መጥቼ ሉሌን በወስት ትሰጠኛለች ማለት ነው። አጋዧ እንደዚህ ናት ወይሶም ደብቃ ሊሆን ይችላል። ግን እግዚአብሔር እንደው ይቅር በለኝ ማለት ነው። ሉሌ የትም አልጠፋም ቤተሰብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትም አልጠፋም። እሺ ግን እንዴት ነው ማንም ሰው አክስት ነኝ ብሎ ቢመጣ ትሰጣለች ማለት ነው? ወረቀቱ ብጣሽ ወረቀት ደግሞ የክስ አቤት ከሳችሁ ሞታችኋል እናንተ። አቤት እናት 4 ቀን ሙሉ እቤት ውስጥ የጠፍተው ልጅ ለአባትየው ማለት ለልጁ አባት ክስ ወረቀት ልታሳስሩ የትም የሌለ እኮ ነው ቤተሰብ የትም ሀገር ያልተሰማ አንተ እኔ እራለሁ እንጂ ጥፋተኛ ሲጀምር አንተ ነው ገባህ አይደል? ይኸውልህ ይሄን ሀሳብ ብዙ ጊዜ ይቀያይራል። አሁን አንተ ምንም ልቀይራለሁ የዚህኛው ሀሳብ በፍጹም ልደግፍ አልችልም። እኔ የምትቀይረው አንተ ስስት ሰውዬ አንተ ትልቅ ትንሽ ማለት ነው። አንተንማ መርቀጥ ነበረ እረግጠሃለሁ። እሺ እኔ ከተነዛ በእርግጥ ነው ማረጋችሁ እናንተን ማለት ነው። የሆንክ ጭቃ ለነገሩ ሁላችንም ጭቃ ነን። አሁን እናንተ ከፋሲካ በኋላ ማለት ነው እኔ ስድብ ትቼ ነበር። በጣም ነበር የምሳደቡ ታቆኛላችሁ ቤተሰብ ማለት ብዙም ባልሳደብ በጣም እራገጥ ነበረ። ገባችሁ? ግን ፋሲካ ጾም ከገባ በኋላ በቃ ትቻለሁ ስድብ ማለት ነው። ግን ይሄ ትልቁ ሰውዬ የምሬ ነው የትልቅ ትንሽ ነው ቤተሰብ ማለት ነው። ገባችሁ? በጣም ነው የሚቀያየረው። እንዴ አንድ ቀን ወደዚህ ይገለበጣል፣ አንድ ቀን ወደዚህ ቂጣ የሆንክ ደግፍ አይደለም ብዙ ጊዜ አናውቅም ኑሮክ ወይ የሆነ ነገር የኛ ሀሳብ ትክክል ነው ብላ ታስብ። አንድ ጊዜ ትክክል ነው የሆነ ትክክል አይደለም የሆነ ብቻ ጀግና ሄርሜላ ወይ እንዶ አንጀት አሪፍ እኮ ነሽ አንቺ እኮ ማለት ነው። የምሬ እኮ ነሽ የረጋው እርጎ በዚህ ጾም እንደ እርጎ ጠራው እንጂ ማለት ነው። አንጀት እኮ ነው የምታርሽ። ትክክሉን እንቅጭን ነው የምታወራው። አሁን ንገሩ ለዚህ ለትልቁ ሰውዬ እንደዚህ ትልቅ ነገር አለ ትክክል አይደለም እሺ ነው ወንዴ እኮ ዝም በይው። አንተ ጋር ስመጣ በንጋቱ አንቺ ጋር ስመጣ ማለት ሄርሜላ ታዳምጪኛለሽ። በንጋቱ አንቺ ጋር ስመጣ 24 ሰዓት ነው ወደ ህግ መሄድ ነው አባባል ገባ አይደለ? አሁን 24 ሰዓት ሞልቶናል። ኧረ እባክሽ አሁን 4 ሰዓት ሞላ ወደ ህግ ሄድሽ። ሌላ የምትሄለሽም ሩታዬ ለነገር ሩታዬ አልኩኝ ማለት ነው። 4 ቀን እንዴ 4 ቀን ሞላ እኮ 90 ስንት ደቂቃ ነው? 96 ደቂቃ ምናምን ነው። 96 ሰዓት ደቂቃ ላለው እንዴ ኧረ ከዛ ይበልጣል።
መክሰስ ይችላልው እንደ ትልቅ ሰው ማለት ትልቅ ሰው እንደጠፋ አርገሽ አንቺ ትልቅ ሰው ራሱ ቢጠፋ ራሱን የሚያውቅ ሰው ነው ሰው ይመጣል ተብሎ 24 ሰዓት ይሰጣል ህፃን ልጅ ግን ጡት ያልጨረሰ ልጅ አመት ያልሞላ ልጅ ጠፍቶ 24 ሰዓት ጠበቀች እናት ማለት ኧረ ሩታ አፍሽን በዚፕ ዝጊ ወይ ደግሞ መርፌ ያካላችሁ አጠገባችሁ በመርፌ ስፏት አፏን የምሬ እኮ ነው እንዴ ህፃን ልጅ እስከ 24 ሰዓት ድረስ ቁጭ ቤተሰብ በዚህ አጋጣሚ ማለት ነው ታውቃላችሁ እኛ ሀገር ግርዛት ነበራ እና እኔና ታላቅ እህቴ አንድ ላይ ነው የተገረዝ ነው ማለት ይሄ ታላቅ ማለት ነው ከዛ የዛ ሰዓት መስቀል ላይ ስለነበረ ጠፋን እኔና እህቴ ማለት ነው ገባችሁ ልንገረዝን ግን የዛ ሰዓት እንኳን እንዴት ተፈልገን እንዴት ሆነን እንደተገኘን ማለት ነው በዛ ሰዓት እንኳን እንዴት እንደሚሆኑ እናቶች ማለት ነው ገባችሁ ህፃን ልጅ ጠፍቶ 74 ሰዓት ሞላ አሁን እንድን አልኩኝ ልትከሽ ምናምን መጣሽ ጎበዝዋ ኧረ እባክሽ እሺ ተፈቀልኳቸው ነገር እንደምትል ያኔ አንተ ታፈለክ ይቅርታ ዴቭ ተሳሳይ ታፈለክ ሲቀጥል ደግሞ ያለ ነው በህግ ደረጃ ነው በህግ ደረጃ ቀልድና ጨዋታ የለም ይሄን ለኛ አትነግሪንም ገባሽ አንቺ ሄደሽ ተቀልደለሽ በህግ ሄደሽ ለሞታ ኧረ ዝም በል እስቲ ስለ ህግ ምናምን እንደ ስለ ህግ አታውሩ እናንተ አታውሩ እና ደግሞ አንድ ነገር ልንገርህ ዴቭ ወደኛ ወይ ወደ ሩታ መመለሱ ግርማ ይበል ሁሉም ሰው እውነት ሲያውቅ ወደ ሩታ መመለሱ አይቀርም ምክንያቱም እውነት ያለው ሩታ ጋር ስለሆነ እናንተ እያስመሰላችሁ መኖር ስላላችሁ ስለእናንተ ኦኬ ወደ እናንተ ወደ ሩታ እንድንመለስ ነው ይሄንን ነገር የምታረጉት ሁሉም ሰው እውነት ሲያውቅ ወደ ሩታ መመለሱ አይቀርም ምን እውነቱ ላይ እኮ ነው ያለ ነው እኛ እኮ መመለስ ምናምን ግልባጭ አይደለ ቂጣ አይደለን እውነት ያለበት ቦታ ነው የምንሄደው እውነት ያለበት ቦታ ገባችሁ እውነት ሳይገባ ነው እውነት በተሰራ ቪዲዮ ላይ በእውነቱ ነው በተሰራ ቪዲዮ ላይ ነው አስተያየት የምንሰጠው አለቀ ገባችሁ ሄርሜላም ሩታ ቦታ ሆና ልጇ 4 ቀን ሙሉ ጠፍቶ እንደዚህ ብትሆን ኖራ ይትረገጣለች አለቀ እናት እንደዚህ ስላልሆነች ማለት ነው የእናትነትን ትምህርት በዚህ አይደለም የምታስተምረው እናት እንደዚህ ናት ብለ ቢያንስ እንኳን ሩታ እዚህ ጋር ልጇ ቢጠፋ ማለት ነው ገባችሁ አይደለ እናት ለልጇ ምን እንደምትሆን ምን ያክል መስዋዕት እንደምትከፍል ምን ያክል እንደምትሆን ማሳየት ነበረባት ገባችሁ እናት እንዴት እንደምትሆን ለልጇ በልኩ ማሳየት ነበረባት ግን እናት ለልጇ የምታሳይበት ከ100% 5% እንኳን አላሳየችም አይ ማልቀሷ ትላንትና ማልቀሷ 4% ሰጣናት 3% ይሁንላት በቃ ከ100% 3% ሰጣናት እሱም በሶስተኛ ቀን ስላለቀሰች ማለት ነው ገባችሁ አይደለ እንጂ እናት የእናትን እንትን ምንም አልሰጠች ቢያንስ እናት ቦታ እንኳን ተወነች እንኳን ካላችሁ እንደዛ አይነት እናት ትወነ የለም ልጇ 4 ቀን ሙሉ ጠፍቶ የለም ገባችሁ ትቀልዳላችሁ ሩታ ቆይ እየበላች እየጠጣች ልጇ ጠፍቶ ማለት እናት እንደዛ ያለ ከዛ ልብሷን እየቀያየረች ቦርሷን እየቀያየረች ሜካፓን ተቀጣ መታ ቪዲዮ ትሰራለች እናትን እኮ በእናታችሁ ኧረ በእናት ስለ እናት አታውሩ በእናታችሁ ቤተሰብ እንግዲህ አብራም ነው ደግሞ ልጅ ነው ያገናኘን ልጇን ለእናቱ መልሱ በቃ መከራከር ማያስፈልግ መድረስ ተሽዋሪ ነው በቃ መልሹ እነሱ እልሽ ሩታ ተናደማ ይው አብርሽ ሄርሜላን እጅ ይዟል ሩታ አይኗ እዛ እጅ ላይ ነው ሎክ ላሳያችሁ እናንተ ይሄን ነው ይው አያችሁ እንዴት እንደምታይ ማለት ነው አይዞሽ ሩታ ብዙም አትናለች እንዳትገቡ ዋራሽ ባሰት ነው አንተ ጀግና ለሰው ታስገባ ትገባላችሁ ወሬ አታብዙ እናንተም ይው ፎክራችሁ ነገ ይፈታሉ ቢታሰሩም ይፈታሉ እናንተ መቀመቅ ትወዳላችሁ ትታሰራላችሁ ድጋሚ ማለት ነው በተረፈ ቤተሰብ ሰላማችሁ ይብዛልኝ ወዳቻለሁ አከብራችኋለሁ ምን አለን ሩታ ሄርሜላና አብርሽ ከሄዱ በኋላ ምንም የለንም ሰው ሰላማችሁ ይብዛልኝ ወዳቻለሁ አከብራችኋለሁ እነ ሩታ እዚሁ እንግዲህ ገና የሚያወሩ ነገር ብዙ አለ ሰው ከምቀርብ ነው የመጣላችሁ ባይ ባይ